መጽሐፈ ነገሥት ካልዕ ምዕራፍ 22 የኢዮስያስ ዘመነ መንግሥት። ኢዮስያስም መንገሥ በጀመረ ጊዜ የ8 ዓመት ልጅ ነበረ። በኢየሩሳሌም 31 ዓመት ነገሠ። እናቱም ከባሱሮት የሆነ የአድያ ልጅ ይድያ ነበረች። በእግዚአብሔር ፊት ቅን ነገርን አደረገ። በአባቱም በዳዊት መንገድ ሁሉ ሄደ፣ ቀኝም ግራም አላለም። በንጉሡም በኢዮስያስ በ18ኛው ዓመት መንግሥት በ8ኛው ወር ንጉሡ የእግዚአብሔርን ቤት ጸሐፊ የሜሱላምን ልጅ የሐሴልዮንን ልጅ ሳፋንን እንዲህ ሲል ላከው። ወደ ታላቁ ካህን ወደ ኬልቅዮ ወጥተህ ደጃፉን የሚጠብቁ ከሕዝቡ የሰበሰቡትን ወደ እግዚአብሔር ቤት የገባውን ወርቅ ቁጠር። በእግዚአብሔርም ቤት ላሉት ሠራተኛ አለቆች ይስጡት። እነርሱም የተናደውን የእግዚአብሔርን ቤት ለሚጠግኑ ሠራተኞች፣ ለአናጢዎችና ለጠራቢዎች፣ ለድንጋይ ወቃሪዎች፣ መቅደሱን ለመጠገን እንጨትንና የተወቀረውን ድንጋይ ለሚገዙ ይክፈሉት። ነገር ግን እነርሱ በእምነት ይሠሩ ነበርና የሰጧቸውን ገንዘብ አይቈጥሯቸውም ነበር። ታላቁ ካህንም ኬልቅያስ ጸሐፊውን ሳፋንን የሕጉን መጽሐፍ በእግዚአብሔር ቤት አግኝቻለሁ አለው። ኬልቅያስም መጽሐፉን ለሳፋን ሰጠው፣ እርሱም አነበበው። ጸሐፊውም ሳፋን ወደ ንጉሡ መጣ። ለንጉሡም በመቅደሱ የተገኘውን ገንዘብ አገልጋዮችህ አፈሰሱት፣ የእግዚአብሔርንም ቤት ሥራ ለመሥራት ለተመደቡት ሰዎች ሰጡት ብሎ ነገረው። ጸሐፊው ሳፋንም ለንጉሡ ካህኑ ኬልቅያስ የሕግ መጽሐፍ ሰጥቶኛል ብሎ ነገረው። ሳፋንም በንጉሡ ፊት አነበበው። ንጉሡም የሕጉን መጽሐፍ ቃል በሰማ ጊዜ ልብሱን ቀደደ። ንጉሡም ካህኑን ኬልቅያስን የሳፋንንም ልጅ አኪቃምንም የሚክዮ ልጅንም አክቦርን ጸሐፊውንም ሳፋንን የንጉሡንም ብላቴና አስያንን እንዲህ ብሎ አዘዛቸው። አባቶቻችን በእርሷ የተጻፈውን ሁሉ ይሠሩ ዘንድ የዚህችን መጽሐፍ ቃል ስላልሰሙ በላያችን የነደደ የእግዚአብሔር ቁጣ እጅግ ነውና ሄዳችሁ ስለ እኔና ስለ ሕዝቡ ስለ ይሁዳም ሁሉ ስለዚህም ስለተገኘችው መጽሐፍ ቃል ሁሉ እግዚአብሔርን ጠይቁ። እንዲሁም ካህኑ ኬልቅያስ፣ አኪቃም፣ አክቦርም፣ ሳፋንም፣ አሳያም ወደ ልብስ ጠባቂው ወደ ሐስራ ልጅ ወደ ቴቁዋ ልጅ ወደ ሴሌም ሚስት ወደ ነቢይቱ ወደ ሕልዳና ሄዱ። እርሷም በዚያ በኢየሩሳሌም በሁለተኛ ክፍል ተቀምጣ ነበር። ለእርሷም ነገሯት። እርሷም አለቻቸው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ወደ እኔ ለላካችሁ ሰው እንዲህ ብላችሁ ንገሩት፣ እግዚአብሔር እንዲህ ይላል፣ እነሆ የይሁዳ ንጉሥ እንዳነበበው እንደዚህ መጽሐፍ ቃል ሁሉ በዚህ ስፍራና በሚኖርበት ላይ ክፉ ነገር አመጣለሁ። በእጃችሁ ሥራ ሁሉ ታስቈጡኝ ዘንድ ትታችሁኛልና ለሌሎች አማልክትም አጥናችኋልና ቁጣዬ በዚህ ስፍራ ላይ ይነዳል አይጠፋምም። እግዚአብሔርን ለመጠየቅ ለላካችሁ ለይሁዳ ንጉሥ ግን እንዲህ በሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ስለ ሰማኸው ቃል ልብህን አላደነደንህምና እነርሱም ለጥፋትና ለመርገም እንዲሆኑ በዚህ ስፍራና በሚኖሩበት ቦታ የተናገርሁትን ሰምተህ በእግዚአብሔር ፊት ተዋርደሃልና ልብስህን ቀድደሃልና በፊቴም አልቅሰሃልና እኔ ደግሞ ሰምቼሃለሁ ይላል
እግዚአብሔር። ነገሩ እንደዚህ አይደለም። ወደ አባቶች እሰበስብሃለሁ፣ በሰላምም ወደ መቃብር ትሰበሰባለህ። በዚህም ስፍራና በሚኖርበት ላይ የማመጣውን ክፉ ነገር ዐይኖችህ አያዩም። ይህን ለንጉሡ ነገሩት።